አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናሌ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ፣ ሀገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ ውዶቼ። ዛሬ እንግዲህ የመጣሁት በነ አብርሽ ዙሪያ ነው ማለት ነው። እንግዲህ ያው በመጨረሻም አብርሽ ወረቀቱ ላይ ፈርሞላታል ማለት ነው። ግን በጣም ነው የገረመኝ ማለት ነው። ለካ ሰው በራሱ ላይ የሆነ ነገር ካልደረሰና የሆነ ነገር ካልሆነ የዛ ሰው ህመም ቁስል አይሰማውም አይታወቀውም ማለት ነው። እና አሁን ሩታ ያደረገችው ነገር ይሄን ያህል የሚካበድ ነገር አይደለም። እሱ ሲያደርጋቸው ከነበሩት ነገሮች አንጻር ሲታይ በጣም ቀላል ነገር ነው ያደረገችው ማለት ነው። እና ግን ይህንንም ለምን አደረገችኝ፣ ለምን ሸወደችኝ፣ ለምን አታለለችኝ ብሎ በፍጥነት ነው እንግዲህ ወረቀቱ ላይ እየፈረመው ማለት ነው። ይህ ወረቀት ይዛ ስንት የጠይቀዋለች እዚህ ወረቀት ላይ እንዲፈርምላት ማለት ነው። አክስቷን ይዛ እንዲሁም ደግሞ አባቱን ይዛ ማርክን ይዛ እንዲሁም ማርክን ይዛ ስትጠይቀው ወረቀቱን ቀምቶ ነው የጣለው ማለት ነው። እንደገና ወንድሞቿንም ይዛ እንደዚሁ ፈርምልኝ እያለች ጠይቀው ነበረ ማለት ነው። አልፈርምም ብሎ እምቢ ሲላት ከአቅሟ በላይ ሲሆን ነው እንግዲህ ወደ ህግ የሄደችው ማለት ነው። እና ለካ አንድ አመት ከምናምን ስንቀመጥ አላቅሽም ነበር ለካ ይሄን ጸባይሽን ምናምን ነበር ያላት። የወደደ ልብ መጥላትም እንደሚችል ነው ያሳየች ማለት ነው። በባለፈው አክስቷ ጋር እዛች ገኒ ጋር ሆነው ማለት ነው። ምን ነው ረሳሽው እንዴ የጫማዬን አፈር ልሰሽ ነበር እኮ ያገኘሽኝ፣ ስንት ነገር ሆነሽ ነበር ያላትና ታዲያ አክስቷም እንዴት እንደዚህ ትላለህ አብርሽ ተው እንጂ እንደዛ አይባልም ስትለው እውነቴን እኮ ነው ገኒ፣ መለስ ብለሽ እኮ ብታይ ቪዲዮን እኮ ያው ቪዲዮ አለ እኮ መለስ ብሎ ቪዲዮ ማየት ይቻላል። እንዴት ብላ እንዳገኘችኝ እኮ እናውቃለን አይደል እንዴ ምናምን ሲል ነበር። እና ሩታ ስለወደደች ስላፈቀረችህ በላዋ ላይ ሴት እያመጣ እንደፈለክ እንድትሆንና እሷም ደግሞ ያንን አሚን ብላ ተቀብላ አብራ እንድትኖር ነበር የምትፈልገው። ይሄን ነበር የምትፈልገው። የወደደም ልብ ደግሞ ምን ያህል እንደሚጠላ በተግባር አሳይታለች። እንደውም እሷ ያደረገችው ነገር በጣም ቀላል የሚባል ነገር ነው ማለት ነው። አንተ ለምን ተነካው፣ ለምን በዚህ ልክ እንዴት እንደዚህ ታታልለኛለህ፣ ለምን ተሸወድኩ ብለህ አናዶህና አበሳጭቶ ነው እንጂ አንተ ካደረከው ነገር በጣም ጥቂቱን ነው እሷ ያደረገችው ማለት ነው። ነፍሰ ጡሩና እንኳን ለራሱ እኮ ከጎኗ ሆነህ ምን አማረሽ፣ ምን ትፈልጊያለሽ ብለህ አንድ ቀን ትሪት ሳታደርጋት አንዲት ነፍሰ ጡር ሴት በእርግዝናዋ ሰዓት ብዙ ነገሮችን ነው የምታስተናግደው። ህመም አለ፣ ድካም አለ፣ አምሮት አለ፣ ብዙ ነገር አለ። ያን ሁሉ ነገር ተቋቁማ አንተ እያንዳንዱ በምታደርጋቸው ነገሮች እነዛን እያየች ልቧ እየተሰበረ እያዘነች እያለቀሰች ስንት ነገር እየሆነች እነዛን ወራቶች እንግዲህ 9 ወር ማለት ቀላል አይደለም። ከዛም በኋላ እንግዲህ ፈጣሪ ብሎ ደግሞ ከወለደች በኋላም ደግሞ ሰላም አልፈጠራችሁም ማለት ነው። እና እሷም ደግሞ አንተ ካደረግከው አንጻር ያደረገችው ነገር በጣም ቀላል ነው። አንተ ምክንያቱም ከዚህ ከምታደርገው ድርጊት ብትቆጠብ ቢያንስ እንኳ ነፍሰ ጡሩና እንደዛ ስታደርግ እንደዛ ስትሆን
ቆየ አይደል እንዴ? ከወለደች በኋላ እንኳን ለራሱ ይሄን የምታደርገውን ነገር ትተህ አስተካክለህ እንትን አላልክም። ከስርህ እያስከተልክ በሄድክበት ሁሉ ይችን ሄርሜላ የምትባል ሴት ከኋላ ካላስከተልክ አይሆንልህም። ስለዚህ እንዴት ብላ ነው ሩታ ካንተ ጋር አብራ ልቀጥል ብላ የምታስበው? አንተ ለራሱ እንደው ስታስበው ማለት ነው። አንተ እኮ ከዚህ ድርጊት ብትቆጠብ ጥፋትህን ማምነህ ደግሞ እስከ ዛሬ በማወቅም ይሁን ባለማወቅ ላጠፋሁት ላደረኩት ነገር ይቅርታ አድርጊልኝ፣ አሳዝኜሻለሁ፣ ልብሽን ሰብሬዋለሁ፣ ከልብሽ ይቅርታ አድርጊልኝ ብለህ ጥፋትህን አምነህ በትክክለኛው መንገድ ይቅርታ አልጠየቅክም። ይቅርታ አጠያየቅ ለራሱ እኮ ለየት ያለ ነው። ካጠፋሁኝ ካስቀየምኩሽ ይቅርታ አድርጊልኝ እንደዚህ ብሎ ይቅርታ አለ እንዴ? ካጠፋሁኝ አንተ እኮ በቃ እንዳላጠፋህ ነገር ነው የሚሰማ ማለት ነው። አጥፍተህም እንዳላጠፋህ አይነት ነገር ነበር የሚሰማ ማለት ነው። ይቅርታ ሲጠየቅ ደግሞ እንደዛ አይደለም። አጥፍተሃል፣ አዎ አስቀይመሃታል፣ በትክክለኛው መንገድ በድዬሻለሁ፣ አጥፍቻለሁ፣ ይቅርታ አድርጊልኝ ብትላት ይቅርታ ታደርግልህ ነበር። እንደገና ደግሞ ከዚህ ከምታደርገው ድርጊት ብትቆጠብ፣ ተው ያለችን ነገር ብተው እዚህ አደርሱም ነበረ። ልጃችሁንም አንድ ላይ ሆናችሁ ታሳድጉ ነበር ማለት ነው። መለያየት ለማንኛውም ሰው ቢሆን መፍትሄ አይደለም። ችግሮችን በመነጋገር መፍታት ይቻላል። በመሀል ሰው ሳያስገቡ ማለት ነው። ሶስተኛ ወገን መግባት የለበትም። በእነ አብርሽ ህይወት ውስጥ አሁን ብዙ ሰው ነው የገባው። እነ አቤል፣ እነ ብሩኬ፣ እነ ሄርሜላ፣ ሌሎችም እንደዚሁ ብዙ ሰው ነው የገባው በእነ አብርሽ ህይወት ማለት ነው። ለምን እነሱ አብርሽ ዝም ስላላቸው በቃ ስለፈቀደላቸው ነው። አይ ይሄ የኔና የባለቤቴ ህይወት ነው፣ በእኛ ህይወት መግባት የለባችሁም፣ አይመለከታችሁም፣ ችግርም ካለን እኔና እሷ የምንፈታው ጉዳይ ነው ብሎ እነሱን ከዚህ ጉዳይ አስወጥቶ ከባለቤቱ ጋር መጨረስ ያለበትን ነገር በመነጋገር መጨረስ ይችል ነበር። እነሱ መፍታት የማይችሉ እንኳ ከሆነ ሽማግሌዎችን ይዞ ችግራቸውን መፍታት ይችሉ ነበረ ማለት ነው። እና መጨረሻው እንግዲህ ይሄ ባይሆን ጥሩ ነበረ። ታርቀው ተስማምተው አንድ ላይ ሆነው ልጃቸውን ቢያሳድጉ መልካም ነበረ። እነሱ ግን እንግዲህ አንድ ላይ ከመኖር መለያየትን ምርጫቸው አድርገዋል ማለት ነው። እንግዲህ ምንም ማድረግ አይቻልም። እንግዲህ አብርሽም የፈረመበትን ወረቀት ሲሰጣት ሩታም እንግዲህ ታንኪዩ አመሰግናለሁ፣ እኔም የምፈልገው ይሄን ነበረ፣ ካሁን በኋላ እኔ እናንተን ምንም የሚያዳርሰን ነገር ምንም የሚያነጋግረን ነገርም አይኖርም፣ እኔም የራሴን ህይወት እንደፈለግኩ እኖራለሁ ነበር እንግዲህ ያለችው። የሚያገናኘን ነገርማ አለ፣ ልጃችን በመሀላችን አለ፣ ያገናኘናል። ልጄን መጠየቅ ደግሞ ሙሉ መብት አለኝ ነበር እንግዲህ ያለውና ይመስለኛል እሷ ልጅን አታይ ምናምን ለማለት ፈልጋ ሳይሆን ያው እሱ ሩጦ ወደ ልጁ ጉዳይ ሄደ እንጂ አባባሏ እሷ እንደሚመስለኝ ወረቀቱ ላይ ከፈረምክልኝ በኋላ አንተም የፈለግከው መሆን ትችላለህ፣ እኔም የራሴን ህይወት እንደፈለግኩ እኖራለሁ፣ ካሁን በኋላ ምንም የሚያዳርሰን የሚያጣላን ነገር አይኖርም ለማለት ፈልጋ ነው እንግዲህ ይህን ያለችው። እሱ ግን ወደ ልጁ ነበር ሄደው ምንም የሚያገናኘን ነገር የለም ካልሽ ልጄን ወስዳለሁ፣ ስጭኝ፣ ልጄን ወስዳለሁ፣ ከኔ ጋር ያድጋል፣
ምንም የሚያገናኝን ነገር አይኖርም ነበር እንግዲህ ያላትና እኔ በጣም ነው የገረመኝ ማለት ነው። ማለት እንዴት ነው እንደው አንተ ትንሽ ማለት አላቅም ይሄን አንድ ፍሬ ልጅ 1 ወር ያልሞላው ልጅ ከእናቱ ነጥለህ ልትወስድ ለራሱ ማሰብህ ማለት ማውራት ለራሱ የምር እኔ እንጃ ከባድ ነው። እናቱ በህይወት እያለች 9 ወር ሙሉ አርግዛ መከራዋን አይታ ተሰቃይታ አምጣ ወልዳ አይታ ሳትጠግበው የሚያገናኝን ነገር የለም ካልሽ እኔ ወስጄ እኔ አሳድገዋለሁ የሚያገናኝን ነገር አይኖርም። እሷ እኮ ከነጭራሹ ልጅን ማየት አትችልም ምናምን አይደለም ያለችው። የሰው ልጅ ፈጣሪ እስካለ ድረስ አብሮ ይኖራል፣ ካላለ ደግሞ መለያየት ያለ ነው፣ ይለያያል። በመሀላቸው የሚያገናኛቸው ልጅ ካለ ደግሞ አባትም ደግሞ ልጁን የማየትም የመጠየቅ የመርዳትም ግዴታም መብትም አለው። የማየትም መብት አለው፣ የመርዳትም ግዴታ አለበት። አባት እስከሆነ ድረስ ልጁን መርዳት፣ መጠየቅ፣ ማየት አለበት እና ልጅን አታይም አላለችም። ግን አንተ ድፍረቱ ከየት መጣልህ? ልጅን ወስዳለሁኝ እኔ ያሳድጋለሁ ከዛም በኋላ ምንም የሚያገናኘን ነገር አይኖርም። እሷ ሲጀመር ልጅን አታይም አላለችም እኮ። ጉድ እኮ ነው ዘንድሮ። ለማንኛውም ማለት ነው ውድ ተመልካቾች ገርሞኛል። የዛሬው የነበረን ቆይታ ይህን ይመስላል። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። የአብርሽና የሩታ መጨረሻ ግን ይሄ መሆኑ በጣም ነው ያዘንኩት ማለት ነው። እውነት ተስማምተው አንድ ላይ ሆነው ልጃቸውን ቢያሳድጉ ልጃቸውም ደግሞ የአባትንም የእናትንም ፍቅር አይቶ ቢያድግ መልካም ነበረ። እነሱ ግን ይሄን ለማድረግ እንትን አላሉም ማለት ነው። ለማንኛውም እንግዲህ ይህን ይመስላል እላችኋለሁ። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቤተሰቡ ነው አበረታቱኝ። ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጣችሁ እንድታበረታቱ ስል በትህትና ጠይቃችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ።